ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለግንቦት 12 2017 ዓ.ም ለዕለተ ማክሰኞ ያዘጋጀናቸውን የምሳ ሰዓት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድና የአውሮፓ ህብረት በቀጣናዊ ትስስር ያላቸውን ትብብር የበለጠ ለማጠናከር እንደሚሰሩ አስታወቁ። ሶስተኛው የአፍሪካ ህብረትና የአውሮፓ ህብረት የሚኒስትሮች ስብሰባ ከነገ በስቲያ በቤልጅየም ብራሰልስ ይካሄዳል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በስብሰባው ላይ ለመሳተፍ ብራሰልስ ገብተዋል። ዋና ጸሐፊው ከአውሮፓ ህብረት ኮሚሽን የዓለም አቀፍ አጋርነት ዳይሬክተር ኮንዶንስ እና ከህብረቱ የውጭ ግንኙነት አገልግሎት ምክትል ማኔጂንግ ዳይሬክተር ማቲው ፕሪንስ ጋር ተወያይተዋል። በውይይቱ ኢጋድና የአውሮፓ ህብረት በአፍሪካ ቀንድ በሰላም የማይበገር አቅም ግንባታና ቀጣናዊ ትስስር ላይ ያላቸውን ትብብር ለማጠናከር እንደሚሰሩ ገልጸዋል። ዋና ጸሐፊው በብራሰልስ በሚኖራቸው ቆይታ ከአባል ሀገራት ልዑካን እንዲሁም ከአውሮፓ ህብረትና የአፍሪካ ህብረት ተወካዮች ጋር የኢጋድ አጋርነቶችና ቀጠናዊ አጀንዳዎች ላይ ያተኮረ ውይይት ያደርጋሉ ተብሎ እንደሚጠበቅ ተመልክቷል። ከሶስተኛው የአፍሪካ ህብረትና የአውሮፓ ህብረት የሚኒስትሮች ስብሰባ በፊት ዛሬና ነገ የአምባሳደሮችና የከፍተኛ ባለስልጣናት ስብሰባ ይደረጋል ሲል ኢዜአ ዘግቧል። በማይናማር ታጣቂዎች እጅ የነበሩ 477 ኢትዮጵያውያን ወደ ሀገር መመለሳቸው ተገለጸ። ባለፉት 2 ሳምንታት ውስጥ በማይናማር ታጣቂዎች እጅ የነበሩ 477 ኢትዮጵያውያን ወደ ሀገር መመለሳቸውን የቤተሰቦች ኮሚቴና ተመላሾች መናገራቸውን አዲስ ስታንዳርድ ዘግቧል። በአካባቢው የሚገኙ መንግስታዊ ያልሆኑ ድርጅቶች ለቀሪዎቹ 300 ገደማ ኢትዮጵያውያን የአውሮፕላን ትኬት የመግዛት አቅም እንደሌላቸው በመግለጻቸው መቼና እንዴት ሊመለሱ እንደሚችሉ እስካሁን እንዳልታወቀ ተገልጿል። ታይላንድ ውስጥ ጥሩ ክፍያ ያለው ስራ እንደሚያገኙ ቃል ተገብቶላቸው ከሀገር የወጡት ኢትዮጵያውያን በታጣቂዎች እጅ ከመውደቃቸው አስቀድመው የሳይበር ወንጀል በሚፈጸምባቸው ካምፖች ውስጥ ለግዳጅ ሰራተኝነትና ስቃይ ተዳርገው ነበር። ካምፖቹ የሚገኙባቸውን አካባቢዎች የሚቆጣጠሩ ታጣቂዎች የካቲት ወር ላይ ተጎጂዎችን ማስወጣት የጀመሩ ሲሆን የተወሰኑ ኢትዮጵያውያን ደግሞ አምፀው በመውጣት በታጣቂዎች እጅ ገብተዋል። ታጣቂዎች ኢትዮጵያውያን ጨምሮ ያስወጧቸውን የተለያዩ የሀገር ዜጎች በተለያዩ ጊዜያዊ መጠለያዎች ውስጥ አስቀምጠዋል። በማይናማር የሚገኙት ኢትዮጵያውያን አስተባባሪ ቀሪዎቹ ተጎጂዎች የሚመለሱበትን መንገድ በተመለከተ የተስፋ ጭላንጭል እየታየ አይደለም ሲል ስጋቱን ማጋራቱ ተመልክቷል። በፌዴራል ተቋማት የአጀንዳ ማሰባሰብ የምክክር ምዕራፍ 38 ተቋማትና ማህበራት እንደሚሳተፉ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በፌዴራል ተቋማት የአጀንዳ ማሰባሰብ የምክክር ምዕራፍ ዙሪያ ለመገናኛ ብዙሃን ባለሙያዎች የግንዛቤ ማስጨበጫ መድረክ አካሂዷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በዚሁ መድረክ እንደገለጹት የፌዴራል ተቋማት የምክክር መድረክ ከግንቦት 22 እስከ 24 2017 ዓ.ም በአዲስ አበባ ያካሂዳል። የፌዴራል ባለድርሻ አካላት የምክክር መድረክ ላይ 38 ተቋማትና ማህበራት እንደሚሳተፉ ጠቅሰው ከ800 በላይ ወኪሎች ይሳተፋሉ ብሏል። በምክክር ምዕራፉ የሃይማኖት ተቋማት፣ የሲቪልና ሙያ ማህበራት፣ ፖለቲካ ፓርቲዎችና የዲሞክራሲ ተቋማት፣ የጸጥታ ተቋማት፣ የሙያ ማህበራትና የመንግስት ተወካዮች እንዲሁም ተጽዕኖ ፈጣሪ ግለሰቦችና ባለድርሻ አካላት እንደሚሳተፉ ጠቁመዋል። በትግራይ ክልልና ከዲያስፖራው ማህበረሰብ ጋር ምክክር ለማካሄድ ዝግጅት እየተደረገ መሆኑንም አያይዘው ጠቁመዋል። እስካሁን 11 ክልሎችና 2 ከተማ አስተዳደሮች አጀንዳቸውን ያቀረቡ ሲሆን በቀጣይ በትግራይ ክልልና ከዲያስፖራው ማህበረሰብ አጀንዳ የማሰባሰብ ስራ ይሰራል ማለታቸውም ተመልክቷል። የዓለም ጤና ድርጅት የአሜሪካን የገንዘብ ድጋፍ መቋረጡን ተከትሎ $2.1 ቢሊዮን በጀት መጠየቁ ተገለጸ። የአሜሪካ የገንዘብ ድጋፍ ከተቋረጠ በኋላ የዓለም ጤና ድርጅት ኃላፊ ቴድሮስ አዳኖም አባል ሀገራት ለድርጅቱ እጅግ መጠነኛ የሆነ $2.1 ቢሊዮን ዓመታዊ በጀት እንዲደግፉ ጥሪ አቅርቧል። ኃላፊው ይህንን የገንዘብ መጠን ያቀረቡት የትንባው ማስታወቂያ ወጪን ወይም የጦርነትን ዋጋ በማነጻጸር ነው ተብሏል። በጄኔቫ በተካሄደው 78ኛው የዓለም ጤና ጉባኤ መክፈቻ ላይ ንግግር ያደረጉት ቴድሮስ አዳኖም ድርጅቱ ለ80 ዓመታት የሰውን ሕይወት ለማሻሻል ጥረት ሲያደርግ መቆየቱን ጠቅሰው የአሜሪካ ፕሬዚደንት ዶናልድ ትራምፕ በጥር ወር ከዓለም ጤና ድርጅት ትልቁ የገንዘብ ድጋፍ ምንጭ የነበረችው አሜሪካ ድጋፏን ማቋረጧን ተከትሎ ድርጅቱ ፈተና ውስጥ መግባቱን ገልጸዋል። ይህን ተከትሎ ቴድሮስ አዳኖም አክለውም ይህ $2.1 ቢሊዮን ከጦርነት ወጪ ጋር ሲነጻጸር እጅግ አነስተኛ መሆኑን አጽንኦት ሰጥተዋል ሲል የዘገበው ካፒታል ጋዜጣ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ እየተላለፉላቸው የሚገኙት የምሳ ሰዓት ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር።
እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት 5 የፍልስጤም ጋዜጠኞች መገደላቸውን የሕክምና ምንጮችን ጠቅሶ አናዶሉ ዘገበ። በጋዛ ዙሪያ በተለያዩ አካባቢዎች በተፈናቀሉ ሰላማዊ ዜጎች ላይ በተፈጸመ ጥቃት ሕይወታቸውን ካጡት መካከል አንዲት ሴት ዘጋቢ እንደምትገኝ ተገልጿል። አዲሱ ጥቃት እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ እስራኤል በጋዛ በፈጸመችው ጥቃት የተገደሉ ጋዜጠኞችን ቁጥር ወደ 222 አድርሶታል። የጋዛ የጤና ጥበቃ ሚኒስቴር ባለፈው እሁድ ማለዳ ላይ እንዳስታወቀው ባለፉት 24 ሰዓታት ውስጥ እስራኤል ባደረሰችው የተጠናከረ የአየር ጥቃት ቢያንስ 153 ፍልስጤማውያን ተገድለዋል። እንደ አውሮፓውያን አቆጣጠር ከጥቅምት 7 ቀን 2023 ጀምሮ የእስራኤል ጦር በጋዛ ላይ ያደረሰውን አሰቃቂ ጥቃት ተከትሎ ከ53300 በላይ ፍልስጤማውያን ሕይወታቸውን ሲያጡ አብዛኞቹ ሴቶችና ሕጻናት መሆናቸው ተገልጿል። የዓለም አቀፉ የወንጀለኞች ፍርድ ቤት ባለፈው ዳር ወር ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የመከላከያ ሚኒስትራቸው ዮአቭ ጋላንት በጋዛ በፈጸሙት የጦር ወንጀል የሰብአዊ መብት ጥሰት የእስር ማዘዣ መውጣቱ የሚታወስ ነው። እስራኤልም በጋዛ በፈጸመችውና እየፈጸመች ባለው የጦር ወንጀል በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስ ቀርቦባታል ሲል ሚድልስ ሞኒተር ዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ንግግር እንደሚጀምሩ አስታወቁ። ትራምፕ ይህን ያሉት ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ለ2 ሰዓት የዘለቀ የስልክ ልውውጥ ካደረጉ በኋላ ነው። ትራምፕ የስልክ ልውውጡን እጅግ መልካም ብለው የተኩስ አቁም ለማድረግ የሚቀመጡ ቅድመ ሁኔታዎች በሁለቱ ወገኖች መካከል ከስምምነት ሊደረስባቸው እንደሚገባ አሳውቀዋል። ምንም እንኳ ትራምፕ የተኩስ አቁም ስምምነት ሊደረስ እንደሚችል ተስፋ እንዳላቸው ቢናገሩም በቅርቡ ስምምነት ይፈጸማል የሚል ግምት የለም። ትራምፕ ከፑቲን በተጨማሪ ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር ውይይት አድርገዋል። ፑቲን ከዩክሬን ጋር ለመስራትና ወደፊት የሰላም ስምምነት ለመድረስ ዝግጁ መሆናቸውን ሲናገሩ፣ ዜሌንስኪ በበኩላቸው ይህ ወሳኝ ወቅት ነው ብለው አሜሪካ ከስምምነቱ ራሷን እንዳታገል ጥሪ አቅርበዋል። የሩሲያው ፕሬዝደንት አሜሪካና የአውሮፓ ህብረት ያቀረቡትን የ30 ቀናት የተኩስ አቁም ስምምነት ጉዳይ ችላ ብለው ታልፈዋል። ከትራምፕ ጋር የስልክ ልውውጥ ያደረጉት ዜሌንስኪ ያለምንም ቅድመ ሁኔታ ለሚደረስ ሙሉ የተኩስ አቁም ስምምነት ያላቸውን ፍላጎት አስታውቀው፣ ነገር ግን ሞስኮ ዝግጁ ካልሆነች ቅጣት ሊጣልባት ይገባል ብለዋል። ትራምፕ ከፑቲን ጋር ካደረጉት የስልክ ልውውጥ ቀደም ብሎ ንግግር ያሰሙት ዜሌንስኪ ዩክሬንን በተመለከተ ሀገራቸው ያልተሳተፈችበት ምንም አይነት ውሳኔ እንዳይደረስ ጠይቀዋል ሲል ቢቢሲ ዘግቧል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 12 2017 ዓ.ም ለዕለተ ማክሰኞ ያዘጋጀናቸው የምሳ ሰዓት ዜናዎቻችን የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።